የአክሱም ጽዮን ክብረ በዓል እንዳይከበር የሚያደርጉት እነዚህ ናቸው። እስኪ ስሟቸው። ይህንን ክፋት ተመልከቱ። በመጀመሪያ ግን ቪዲዮውን በቻላችሁ ታቅም በደንብ ሼር አድርጉት። ተማሪ እርስ በርስ እንደዚህ በፍጹም ሊጨካከን አይችልም። ይህ ስራ የማን እንደሆነ ልንገራችሁ። በመጀመሪያ ይህ ፎቶ በአክሱም ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን እንማራለን ብለው አክሱም ትምህርት ቤት ቅጥር ግቢ ውስጥ የተገኙ ነጠላ የለበሱ ተማሪዎችን ያሳያል። እነዚህ ተማሪዎች በዚህ እድሜያቸው እንደዚህ አይነት ክፋት ከየት አመጡ? አብረው ተምረው አብረው አድገው አብረው የበሉ ጓደኞቻቸው ላይ እንዴት እንደዚህ ሊጨክኑ ቻሉ? እነዚህ ተማሪዎች ከጀርባቸው ሌላ እጅ አለ፣ ምንም ጥያቄ የሌለው። እናንተ እንደዚህ አድርጉ፣ እናንተ በምታደርጉት ድርጊት ላይ እኛ ሌላ ፕሮፓጋንዳ እንነዛለን፣ መቼም አይሳካላቸው ብለው የሚያስቡ የጽንፈኞች ስራ ነው። እኔ ለተማሪዎች በነገራችን ላይ እንደነዚህ አይነት ክፋት እውነትም እናንተ ላይ ክፋት ኖሮ ይሄን አድርጋችሁ ከሆነ እንደምታውቁት ባለፈው የኢንትራንስ ፈተና አንድም ተማሪ ከአክሱም አላለም። በሂጃባ ምክንያት ሳትማር ከቀረችው እህት እኩል እናንተም ከዛ ከተማ ወጣችሁ የተሻለ ትምህርት ሳታገኙ ነው የምትቀሩት። የዘንድሮ ተማሪዎች ዕጣ ነው የሚደርሳችሁ ማለት ነው በዚህ ክፋት ከቀጠላችሁ። እኔ ግን በግሌ ከጠየቃችሁኝ እነዚህ ተማሪዎች በዚህ ልጅነታቸው ይህን ክፋት ያመጡታል ብዬ አላስብም። ከጀርባ ያሉ የመንግስት ጽንፈኞችና የሃይማኖት ጽንፈኞች ናቸው ይህን እያደረጉ ያሉት። ሁለተኛው ልጅ ደግሞ ሐሳባቸው ብዙ ተቀራራቢ ነው፣ ግን ተመልከቱት፣ ስሙት። በአክሱም እየተፈጠረ ያለው ነገር ምንድነው? ይህ ሁሉ ተማሪ እንደምትመለከቱት ነጠላ ለብሶ ትምህርት ቤት የገባበት ምክንያት ሙስሊሞች ሂጃብ የሚያደርጉ ከሆነ እኛም ነጠላ እናደርጋለን ነው። እኛ ችግራችን ከነጠላ ጋር አይደለም። ጋቢ መደረብ ትችላላችሁ። ነገር ግን ሙስሊሞች የታዘዙት የራሳቸው ህግ አላቸው። እሱም እንግዲህ ሴት ልጆች ጸጉራቸውን እንዲሸፍኑ። ስለዚህ እኛ ችግራችን ከኒቃብና ከሂጃብ ጋር ነው እንጂ ከነጠላ ጋር አይደለም። መሸፋፈናችሁን እኛም እንደግፈዋለን። ሁሉም ሙስሊም እንግዲህ ይሄን ቪዲዮ ሼር አድርግ፣ እንደዚሁም ለአክሱሞች ሁላችሁም ዱአ አድርጉ፣ እንደዚሁም ድምፁ ናቸው። በጣም የሚገርም እኮ ነው ይሄ ክብረ በዓል እንዳይከበርና የአክሱም ሙስሊሞችን ከክርስቲያኖች ጋር ለማጋጨት የሚሄዱት ርቀት ነው። እስኪ ይሄንንም ደግሞ ተመልከቱት። ሰላም አለይኩም። በአክሱም ዙሪያ ያሉ ሙስሊም እህቶቻችን ሂጃባችሁን አውልቃችሁ ጸጉራችሁን እያሳያችሁ እንጂ ትምህርትን አትማሩም የሚል ገደብ ወይ ደግሞ ድንጋጌ ተደንግጎባቸዋል ማለት ነው። ይሄ እንግዲህ ትልቅ በደል ነው። ሙስሊም እህቶቻችን ጸጉራቸውን መሸፈናቸው ኢስላማዊ ትዕዛዝ ነው። ኦኬ፣ ይሄንን ኢስላማዊ ትዕዛዝ ማለት ነው ሃይማኖታቸው ማለት ነው እንዳይኖሩ እየከለከለ ነው። ማን? የትምህርት ሚኒስቴሩ በትግራይ ያለው ማለት ነው። በጣም ያሳዝናል። እስከዛሬም ሂጃብ አድርገው በሚባሩበት ጊዜ ምንም የተፈጠረ ነገር የለም። እስልምና ላይ ያላቸው ጥላቻ ሲገነፍልባቸው ነው ይሄን ትዕዛዝ የሚያዙት ማለት ነው። ከዚህ ባለፈ ደግሞ በጣም በሚያሳዝን መልኩ ማለት ነው እነ በለጡ እነ ደመቁ ትላንትና የሙስሊም እህቶቻችን ጓደኛ ነን ሲሉ የነበሩ ማለት ነው አሁን ላይ ይሄ ችግር ሲያጋጥማቸው የባስ መሰናክል ሆኖ እናያቸዋለን። ምን በማለት እነሱ ሂጃብ አድርገው ከተማሩ እኛም ነጠላ ለብሰን እንማራለን የሚል ማለት ነው። ኦኬ፣ አንደኛ ራሱ የትምህርት ሚኒስቴሩ እንደው ቻሌንጅ ቢያደርጋቸው ማለት እንደው ልበሱና ተማሩ ችግር የለም ብሎ ቢፈቅድ እንኳን በእርግጠኝነት ከሳምንት ያለፈ ነጠላቸውን አይለብሱም። ኦኬ፣ ያውልቁታል። ለምን? አላማቸው መጀመሪያ ምቀኝነት ስለሆነ ማለት ነው፣ ጥላቻ ስለሆነ ማለት ነው። ቪዲዮዎቹን እንደተመለከታችሁት እነዚህ ቪዲዮዎች ላይ ቲክቶክ ላይ እኔ ቪዲዮ ሰርቼ ነበረ። የቲክቶክ አካውንቴን የማታውቁ ሰዎች ካላችሁ ጆሲ 19 የሚል ከ600,000 በላይ ተከታይ ያለው የቲክቶክ አካውንት አለ። እዛ ላይ ፖስት አድርጌ ነበረ ይሄንን ቪዲዮ። ከተማ ሙስሊም ሴት ተማሪዎች ሂጃባቸውን ለብሰው የሚገቡ ከሆነ እኛም ነጠላና ጋቢ ለብሰን ከዚህኛው ቪዲዮ በኋላ ብዙ መልእክቶች በውስጥ ተልከውልኛል። ከነሱ መልእክቶች ውስጥ ላንብብላችሁ፣ ውሸት እንዳይመስል ላሳያችሁ። ያው ቲክቶክ ላይ ነው ያለው፣ እዚህ ጋር በምስል እለጥፍላችኋለሁ፣ እናንተም አንብቡት። ሰሙ ትባላለች፣ ከ695 ሰው ፎሎ አድርጋለች። 13700 ሰው ደግሞ እሷን ፎሎ አድርጓታል ማለት ነው። ስለዚህ ላንብብላችሁ። በመጀመርታ ይላል የትግረኛ እንትን ስለሆነ በመጀመሪያ ለማለት ነው። በመጀመሪያ እንዴት ነህ? የሰራኸውን አይቼ ነው እውነት እንዲነገር የመጣሁት። ሱመያ እንድሪስ እባላለሁ፣ የአክሱም ልጅ ነኝ። እነሱ የሚያወሩት ነገር በሙሉ ውሸት ነው። እኛን ከህዝቡ ጋር አብረን ተዋደን ብዙ መከራ አሳልፈናል።
ሊከፋፍሉን አስበው ከሆነ አይሳካላቸውም ብላ ይህንን መልእክት አስቀምጣልኝ ነበረ ማለት ነው። ስልክ ቁጥር አብሮት ነበረ። በዋትስአፕ ተደዋውለናል፣ አውርተናል። እነሱ ለጥፈው የሚሰሩት ይህንን ፎቶ ማለት ነው ከየት የመጣ እንደሆነ የአመጽ ነው ወይ የምንድን ነው የሚለውን አረጋግጣልኛለች። በቪዲዮ ደውላ ቤቷን እያሳየችኝ ከተማውን እያሳየችኝ ነው ያወራችኝ። ስለዚህ በመጀመሪያ የዋሹት ውሸት ይሄኛው ፎቶ ተማሪዎች አምፀው አይደለም ነጠላ ካለበስም ብለው አልነበረም። እቺ አሁን የነገርኳችሁ ሰሙ የምትባለው ልጅ በቦታውም እንደነበረች ነግራኛለች። የተማሪዎቹ ጓደኛ አርፋ ነበርና እዛ ለቅሶ ላይ ተማሪዎች ተሰብስበው ሂደው አንድ ግለሰብ ፎቶ ያነሳቸው እንደሆነ በሙሉ አስረግጣ ነግራኛለች ማለት ነው። እሺ የሷ ብቻ አይደለም። ሁለተኛ ሌላ ደግሞ መልእክት አለ። ሰኢድ ነስረዲን ይባላል። ይሄው እዚህ ጋር አታች አድርግላችኋለሁ ላንብብላችሁ። እሱ ደግሞ ምን እንዳለኝ ሰኢድ እንድሪስ ይባላል። 31 ሰው ፎሎ አድርጎታል። 1011 ሰው ደግሞ ፎሎ አድርጎታል እሱን ማለት ነው። ምን ይላል? ሰኢድ እባላለሁ። አክሱም 11ኛ ክፍል ተማሪ ነኝ። ሁሉም አሁን መተው ድምጽ ለመሆን ሳይ ገረመኝ። ሲጀመር ድምጹኑ አላልንም። ይህንን ጠይቅልኝ እስኪ ታላቁ አልነጃሽ መስጊድ ሲመታ ለምን ዝም አሉ ብሎ ጠይቋቸዋል ማለት ነው። እንግዲህ ይህን ቪዲዮ የሰራችሁ ሰዎችና እነሱን የምትደግፉ ሰዎች ሐሳባቸው ሼር የምታደርጉ እነሱ ቪዲዮ ላይ ኮሜንት ያደረጋችሁ በሙሉ አልነጃሺ መስጊድ ሲመታ የት ነበራችሁ? ለነዚህ ሙስሊሞች ድምጽ ሆናችኋል ወይ ብለው እየጠየቁ ነው። እኛም እናንተን እንጠይቃለን ማለት ነው። ስለዚህ እነዚህ ቪዲዮዎች ላይ የራሳችንን ሐሳብ አስተያየት እንጨምራለን ማለት ነው። በመጀመሪያ አክሱም የቅድስና ሀገር የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መግቢያና መመስረቻ ሀገር ናት። ስለዚህ ይህ ስፍራ የቅዱሳን ቦታ ነው ማለት ነው። ሁለተኛ ሲቀጥል ደግሞ ቅዱስ ጽላቱ ያለበት የጽዮን ጽላት ያለበት ቦታ ነው። ለዛም ስለሆነ የአክሱም እስልምና ቢሮ ካልተሳሳትኩኝ 1990 ኦር 80 አካባቢዎች ላይ ፈርሞ ተስማምቶ ያጸደቀው ውል ነበረ። እሱም መመልከት ትችላላችሁ ሙስሊም ወንድም እህቶቻችን ማለት ነው። ስለዚህ እናንተ ዋና ታርጌታችሁ የአክሱም ክብረ በዓል እንዳይከበርና አክሱም ላይ ያሉ ወይም ደግሞ ሙሉ ትግራይ ዙሪያ ላይ ያሉ የእስልምና እምነት ተከታዮችን ከኦርቶዶክስ ተዋህዶ እምነት ተከታዮች ጋር ለማጋጨት የምትሄዱት ርቀት አይሳካላችሁም። ኦርቶዶክስ ሰላማዊ ናት። ኦርቶዶክስ ፍቅር ናት። ለዛ ነው በብዙ ቦታዎች ላይ እናንተ እየሄዳችሁ ቤተክርስቲያንን ስታቃጥሉ፣ ምዕመኗን ስትደበድቡ፣ ስትገሉ ዝም ብላ የምትመለከታችሁ የሰላምና የፍቅር ሃይማኖት ስለሆነች ነው። እውነተኛውንና ቀጥተኛውን መንገድ ስለያዘች ነው። ለዚህ ነው ኦርቶዶክስ ተዋህዶ ቤተክርስቲያን ሰላም ናት የምንለው። ውድ ተመልካቾቼ በዚህ ቪዲዮ ላይ ያላችሁን ሐሳብ አስተያየት ሁላችሁም ኮሜንት ላይ አጋሩኝ። በቀጣይ ቪዲዮ እስከምንገናኝ ሰላማችሁ ይብዛልኝ። ሰብስክራይብ ያላደረጋችሁ ሁላችሁም ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። እስከ ቀጣይ ቪዲዮ ድረስ ቸር ሰንብቱልኝ።